እንኳን ደህና መጣችሁ ወደዚህ አዲስ ቪዲዮ። ዛሬ የምናየው ቢቲሲ፣ ኢቴሪየም፣ ሶላና ለእናንተ ብዙ ቆንጆ ትምህርት አሳያለሁ። ቢትኮይን እዚህ ሲኮንስ ነበረ። አሁን እዚህ አዲስ ዝቅተኛ ስለሆነ ይሄ ሲኮንስ ኢንቫሊድ ሆነ። ይሄ አዲስ ሆል ኮሬክሽን ሌቭል ነው። እኔ ደግሞ እዚህ አዲስ ሆል ኮሬክሽን ትሬድ አላደርግሁም። ለምን ከጠየቃችሁ በጣም ቀላል መልስ አለ። ይሄ ስትራክቸር ጀመረ። እዚህ ዜሮ ነው ኤ፣ ይሄ ቢ ሊሆን ይችላል። ከዛ በኋላ ወደ ላይ ይሄዳል። የብዙ ሰዎች ሀሳብ ይሄ ነው። እዚህ እንደዚህ ኃይለኛ ለው ስለነበረ ማለት እዚህ ኮንሶሊዴሽን ነበረ። አሁን ይሄም ለው እዚህ ሰፖርት ውስጥ ነው። ሰፖርትና ሬሲስተንስ የሚጠቅመው ትሬደሮች እንደዚህ ያስባሉ። እዚህ ሰፖርት ነበረ፣ እዚህም ሰፖርት ነው ይታያል አይደል? ስለዚህ አሁን ወደ ላይ ይሄዳል። ብዙ ትሬደሮች እዚህ ስለሚገቡ ማርኬት ሜከሮች ምን ያደርጋሉ? የነሱን ሊኩዊዲቲ ማውጣት ይፈልጋሉ። አንድ ነገር አይተናል። እዚህ ኃይለኛ ለው ፈጠረ አይደል? ይሄ ለው ደግሞ በደንብ ፑሽ ለማድረግ በቂ አልነበረም። ሊኩዊዲቲ በቂ አልነበረም። ትልቅ ኢንቨስተሮች እዚህ ሲገቡ በቂ አልነበረም አዲስ ሀይ ለመፍጠር። ስለዚህ ይሄ ገና ለሚገዙ ሰዎች አትራክቲቭ አልነበረም። እንደገና ወረደ፣ እንደገና ጨመረ። ግን እንደገና እዚህ ትንሽ ብቻ አዲስ ከፍተኛ ፈጠረ፣ አዲስ ሀይ ፈጠረ። ከዛ በላይ ሀይል የለም። አሁን ሲወርድ ደግሞ አንድ ነገር ማሰብ አለብን። የትልቅ ኢንቨስተሮች ሀሳብ ምንድን ነው? እነሱ ፕሮፊት ይፈልጋሉ እንጂ ለሌሎች ፕሮፊት መስጠት አይፈልጉም። እዚህ ብዙዎች መግዛት ጀምረዋል። አሁን በፎሞ ማግኘት ብዙ አዲስ ትሬደሮች እዚህ ይገዛሉ። አሁን ምን ታስባላችሁ? 80% ማርኬት ምን ያደርጋል? እዚህ ብዙዎች ገቡ። ሰፖርት ስለሆነ እዚህ አካባቢ ስቶፕ ሎስ ያስቀምጣሉ። አሁን ለነሱ ምን ይመስላል? እዚህ አካባቢ ሬሲስተንት ሰውን አለ። ያው እዚህ እንኳን ይታያል። እዚህ አካባቢ ሬሲስተንስ ሰውን አለ። እዚህ ታች ደግሞ ምን ያስባሉ? ሰፖርት ሰውን አለ። ስለዚህ እዚህ ውስጥ ይገባሉ፣ እዚህ ይገዛሉ። ምናልባት እዚህ ታች እንኳን ይገባሉ። ስቶፕ ሎስ እዚህ አካባቢ ነው። ስለዚህ የነሱ ሊኩዊዲቲ የት አካባቢ ነው? እዚህ አካባቢ ነዋል። እዚህም አካባቢ የሆነ ሰፖርት ሌቭል አለ። እዚህ ገብቶ ወደ ላይ ሄደ። እዚህም ይሄ እንኳን ገብቶ ቶሎ ተመለሰ። ይሄም ገብቶ ቶሎ ተመለሰ። ስለዚህ አሁን ትሬደሮች፣ አዲስ ትሬደሮች ምን እንደሚሰሩ ታውቃላችሁ? መጀመሪያው እዚህ ይገባሉ። ማርኬት ሜከሮች ምን ያደርጋሉ? ዋጋ ትንሽ ወደ ላይ ሲሄድ ይወርዳል። ይሄን ሊኩዊዲቲ ይወስዳሉ። ከዛስ ሰፖርትና ሬሲስተንስ ትሬደሮች ምን ያደርጋሉ? እዚህ እንደገና ወደ ማርኬት መግባት ይፈልጋሉ። የነሱ ስቶፕ ሎስ እዚህ አካባቢ ነው። አሁን ደግሞ ማርኬት ሜከሮች ይህንን ያውቃሉ። እዚህ ሰፖርት ስለሆነ ሰፖርትና ሬሲስተንስ ትሬደሮች እንደዚህ ያደርጋሉ። እዚህ ስቶፕ ሎስ እንዳለ ያውቃሉ፣ እዚህ ሎው ጋር። ስለዚህ ማርኬት ሜከሮች ምን ያደርጋሉ? ባለፈው ቪዲዮ አሳይቻለሁ። የኔ ሀሳብ እዚህ ትንሽ ፑሽ አለ፣ ሰዎች ይገባሉ። ከዛ በኋላ እነሱን ሁሉ ያወጣሉ ከማርኬት። እነሱ ሁሉ ኪሳራ ይሆናሉ። በኤንኤክስቲ ደግሞ ይሄ ቦታ ይሄ ምንድን ነው? ቢሲ ኮሬክሽን ሌቭል ነው። የቱ ጋር ይገባሉ? ወደ ገበያ እዚህ ይገባሉ። ከዛስ አዲስ ሎው ይኖራል። ይሄ ሎው በቂ አልነበረም ወደ ኦል ታይም ሃይ ለመሄድ። ስለዚህ እዚህ አካባቢ ገብቶ አዲስ ሎው ፈጠሮ ከዛስ ፑሽ ያደርጋል ወደ ላይ። ገብቷቸዋል? ከትሬድ ውጪ ነን። ይሄን እጠብቃለሁ። ቢትኮይን እገዛለሁ። ኦኬ፣ አሁን አሳይቻለሁ። ሰፖርትና ሬሲስተንስ እዚህ ላይ አይሰራም። ሊኩዊዴሽን ሂት መፕ ደግሞ ምናያለን። እዚህ ሊኩዊዲቲ አለ ወደ ላይ። ምናልባት እስከ 12,000 ምናምን ሊደርስ ይችላል፣ አናውቅም። ከዛ በኋላ ግን እዚህ እንደሚታይ በጣም ኃይለኛ ሊኩዊዲቲ 105,860 አካባቢ እስከ ሲደረስ እስከ 102,000 አካባቢ። ኦኬ፣ ጥያቄ ካለ እባካችሁ ኮመንት ላይ ጻፉት። በደንብ
ማሳየት እፈልጋለሁ። ይህ ነገር ደግሞ ሁሉ በነፃ አስተምራለሁ። እናንተ ትርፋማ ከሆናችሁ ለእኔ ደስ ይላል። ኢቴሪየም እዚህ አንድ ሲኩዌንስ ጀመረ፣ ግን ይሄ ሲኩዌንስ አሁን በዚህ ሎው ማግኘት ኢንቫሊድ ነው። ይሄን እንዘረዝራለን። አሁን አዲስ ሆል ኮሬክሽን ሌቭል እንኳን አይጠቅምም። እዚህም ደግሞ ልክ እንደ ቢትኮይን ይሄ ሆል ኮሬክሽን ሌቭል ትሬድ አላደረግሁም። እንደገና የሊኩዊዲቲ ጉዳይ ነው። እዚህ ሊኩዊዲቲ አለ። እዚህ ሎው ነበረ። ወደ አዲስ ከፍተኛ ለመሄድ ኃይል በቂ አልነበረም። እንደገና ወረደ። እንደገና ኃይል በቂ አይደለም። ስለዚህ አሁን ዳውንዋርድ ትሬንድ አለ። እኛ እንደገና ፑሽ ለማድረግ ለኢቴሪየም ምን ያስፈልጋል? አዲስ ሎው። አሁን ሊኩዊዲቲ የት አለ? እንደገና እንደ ቢትኮይን እዚህ አካባቢ ሰፖርት ነው ብሎ ሰዎች እዚህ ይገዛሉ። የእነሱ ስቶፕ ሎስ የት ነው? እዚህ ውስጥ ሲገቡ የእነሱ ስቶፕ ሎስ እዚህ አካባቢ ነው። ማርኬት ሜከሮች ምን ያደርጋሉ? እነሱን ያወጣሉ። እዚህ እንኳን እዚህም ሰፖርት ነበረ። ማርኬት ሜከሮች አሁን ማርኬቱን ወደዚህ ያወርዳሉ። ይህን ሊኩዊዲቲ ይወስዳሉ። ከዛስ ትሬደሮች ምን ያደርጋሉ? ሌላ ሰፖርት እዚህ ስለሆነ ወደዚህ ሲወርድ እዚህ አዲስ ፖዚሽን ይከፍታሉ። የነሱ ስቶፕ ሎስ ማለት የነሱ ሊኩዊዲቲ የት ነው? እዚህ። አሁን አንድ ነገር እዩት። ይሄ BC ኮሬክሽን ሌቭል ነው የኢቴሪየም። ስለዚህ አሁን እዚህ አዲስ ከፍታ ካልፈጠረ እስከዚህ ድረስ ይወርዳል። ስለዚህ ኢቴሪየምም እዚህ 3170 አካባቢ ሊገዛ ነው። በትንሽ ሌቨሬጅ ብቻ እዚህ ሊገዛ ነው። እዚህ ደርሶ ነው 1 2 ከዛ እዚህ ሶስተኛው ሎው ሲፈጠር እዚህ አካባቢ እዚህ ይገዛሉ። ከዛ በኋላ ማርኬት በኃይል ወደ ላይ ፑሽ ያደርጋል። ኦኬ አትፍሩ። እናንተ ሁልጊዜ ኮመንት ላይ ጥያቄ መጻፍ ትችላላችሁ፣ ሁሉ ነገር ለመግለጽ። ሶላናም እዚህ ኢንተርን ሲኩዌንስ ነበረ፣ ገና ዋሊድ ነው ይሄ ሲኩዌንስ እና ከዚህ ሎው ከዚህ በኋላ የሆነ ሃይ ፈጠረ። ከዚህ ሎው በኋላ ከፍተኛው ሃይ ፈጠረ፣ 20 ሃይ። አሁን ወረደ። አሁን ማየት አለብን። ገና ፑሽ ማድረግ ይችላል። እስካሁን ድረስ አናውቅም። ያው ይሄ ትናንትና በቪዲዮ ነበረ። ሊወርድ ነው ብዬ እና ምን ሆነ? ወረደ ማለት በጣም ወረደ። እንደዚህ አላሰብሁም፣ ግን እንዲወርድ ለእናንተ ነግሬያለሁ። አሁን ይሄ እዚህ ያለው ሎው በቂ ካልሆነ አዲስ ሃይ ለመፍጠር ይሄም መጀመሪያው ሊኩዊዲቲ ለመውሰድ ወደዚህ ታች ይወርዳል። ያው እንደገና እዚህ አካባቢ ሰፖርት እና ሬሲስተንስ ዞን አለ። እዚህ ሰፖርት ነበረ፣ እዚህ ሰፖርት ነበረ፣ እዚህ ሰፖርት ነበረ። እዚህ ሁሉ ሰፖርት ነው። ስለዚህ እንደገና እዚህ ውስጥ ብዙ ሰዎች ወደ ገበያ ገቡ። እዚህ የሆነ ቦታ ገዝቷል። ከዛ በኋላ ሊኩዊዲቲ በዚህ ሎው ያስቀምጣሉ። ስለዚህ ማርኬት ሜከሮች ምን ያደርጋሉ ታውቃላችሁ? ዋጋው የሆነ ቦታ ሲደርስ ወደ ታች ይወርዳል። ይሄን ሊኩዊዲቲ ግራብ ለማድረግ ከዛ በኋላ ወደ ላይ ይሄዳል። ኦኬ ይሄ ስለ ቢትኮይን፣ ኢቴሪየም እና ሶላና ነበረ። ጥያቄ ካለ ኮመንት ላይ ጻፉት፣ ላይክ አድርጉት። ከፈለጋችሁ ሰብስክራይብ ማድረግ ትችላላችሁ። ሰብስክራይብ በማድረግ ለእኔ ሳይሆን ለእናንተ ጥቅም ይኖራል። ምክንያቱም በየቀን ቪዲዮ ሲቀርጽ ለእናንተ ሜሴጅ ይደርሳል።
ከዛ በኋላ አንድም ቪዲዮ አይጠፋም። እሺ በዚህ እንጨርሳለን። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።